ሄሎ ሄሎ፣ የቪዛ ስልክ ነው? አዎ ነው። ማን ልበል? ሰሞኑ ስራ ፈልጋለሁ ብለሽ ነበር አይደለ? አዎ ነበር እኮ። ስራውን ክፍት ቦታ አግኝቼልሻለሁ። ምን አይነት ስራ ነው? ፋብሪካ ውስጥ ነው። ያን ያህል የሚከብድ ስራ አይደለም። ያው ከፋብሪካ የሚወጡ እቃዎችን ቆጥሮ መረከብ ነው እና ማስረከብ ነው። ሌላው ደግሞ ስትመጪ ያሳይሻለሁ። በእርግጥ አሁን ስራ አግኝቻለሁ። ነገ ልጀምር ነው። ችግር የለውም በቃ። ነገር ግን ሐሳብሽን ቀይረሽ እዚህ መስራት የምትፈልጊ ከሆነ በማንኛውም ጊዜ መምጣት ትችያለሽ። እሺ፣ በጣም አመሰግናለሁ። ምንም አይደለም። መልካም አዳር። ይሄን ስራ ትቼ አሁን የተደወለልኝ ጋር ልሄድ እንዴ? አይ ለነገሩ በማንኛውም ሰዓት ነው ብለውኛል። ይሄኛው ካልተመቸኝ ወደዛ ሄዳለሁ። ቢኒም መስተንግዶ መስራቴ ያ ሰው ያለቀ መሆኑ ደስ አላለውም። ትንሽ ቀን አይቼው ያኛው ስራ ጋር ሄዳለሁ። ቢኒ ምን ነው በዚህ ጧት? አንቺ እንቅልፋ፣ ዛሬ እኮ ነው ስራሽን የምትጀምሪው። ጭራሽ ረስተሽዋል? ወይኔ ጉዴ፣ ጭራሽ ስታርጊው ነበር እኮ። በዛ ላይ ስልክ ስደውልልሽ አታነሺ። እሺ በልና ግባ። በስማም ሰውየው ራሱ ደውሎ ነበር። ምን ሆኜ ነው ሳይለንት ያደረኩት? ቆይ እስኪ ልደውልለት። ቢኒዬ እስከዛ ዳቦ ዛጋለ ለውዝ ቀባና ቁርስ እንብላ። ሄሎ ሄሎ፣ ሰላም ነው? ወይኔ ቆንጆ እንደምን አደርሽ? ደህና ነኝ እግዚአብሔር ይመስገን። ሐሳብሽን ቀየርሽ እንዴ? አይ ልወጣ ነው። አረ አርፍጄ ስለተነሳው ነው። በቃ እሺ፣ ነይ እየጠበቅኩሽ ነው። መጥቼ ልውሰድሽ እንዴ? አይ ችግር የለውም፣ ፍቅረኛዬ ስለሚሸኘኝ እመጣለሁ። ኦኬ በቃ እሺ፣ ነይ። እሺ መጣሁ። የመጀመሪያ ፍቅርሽ አሁን ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር
የኔ ሀሳብ ልናዜም በፍቅር በቃ እንውጣ፣ አንተም እንዳይረፍድብህ። በቃ አንተ ወደ ስራ ተመለስ፣ እኔ ሄዳለሁ። ትንሽ ልሸኝሽ እንጂ። አይ ተመለስ፣ ይረፍድብሃል። ችግር የለውም፣ እኔ ሄዳለሁ። እሺ በቃ የኔ ቆንጆ ራስሽን ጠብቂ። አታስብ፣ በቃ እደውልልሃለሁ። እሺ እሺ፣ ቻው። ቤዚሻ ግቢ ነይ፣ በጉጉት ስንጠብቅሽ ነበር። ምን ነው ይሄን ያህል? ዩ ኖው ምን ያህል እንደምወድሽ። ይቅርታ ለስራ የመጣው መስሎኝ። ቆይ እንጂ እኔ ፍቅሬን ገለጽኩ እንጂ ስራ አትስራ አላልኩ እኮ። ሌላ ነገር የምታስብ ከሆነ ፍቅረኛ እንዳለኝ ነግሬሃለሁ። እሺ በቃ እኔ ሽርጥ ልስጥሽና ስራ ጀምር። እኔም ስራዬን ብቻ ነው የምፈልገው። ይቺ ልጅ ደናው ላይ ይሆን? ያ ሰውዬ ምናልባት ተተናክሏት ይሆን እንዴ? አንድ ነገር ቢላት ደግሞ ለኔ አትነግረኝም። ለስራዋ ብላ ዝም ትላለች እንጂ። እሺ እሱስ ይሁን፣ እንደው እዛ ስታስተናግድ አንዱ ያስቸገራት ቢሆንስ? በስመ አብ፣ ምንድነው የማስበው? ብቻ ደራህን ፈጣሪ እሷን ብቻ ጠብቅልኝ። ባለችበት አንተ አትለያት። ሄሎ ቢኒዬ። ሄሎ ቤዚዬ፣ እንዴት ዋልክ? ምሳ በላ? አይ ትንሽ እንቆይ ተባብለን አልበላው፣ አሁን እንበላለን። አንቺስ? እኔ እባክህ አላስፈለገኝም፣ ቆያለሁ። ብትበያ ይሻላል። ምን ነው ደከመሽ እንዴ? በእርግጥ ብዙ ሰው ነበር፣ ትንሽ ደክሞኛል። ያው ካፌ አይደል? ምሳ ሰዓት ሰው ይበዛል። አዎ ይሁን። እስኪ ካልተመቸሽ ግን ማቆም እኮ ትችያለሽ። ዩ ኖው ምን ያህል እንደምወድሽ። ዝም አልሽ? በሰላም ነው? የተፈጠረ ነገር አለ እንዴ? ካልሆነ ልምጣ። አይ ምንም የለም፣ እንዲሁ ስለደከመኝ ነው ስራው። አስደነገጥሽኝ እኮ። እኔማ ምን አላት ብዬ። ምን ይለኛል ብለህ ነው? እባክህ ተው። እና በቃ ተይውና አሁን ውጪ ያነግረሽው። እኔማ ትንሽ ቀል ስራ ብዬ ነበር። እንዳልሽ ወይስ ከዛ ሌላ ስራ ማፈላለግ ይሆንሻል? አልነገርኩም እንዴ? ምን? ማታ እኮ አንተን አውርቼ እንደጨረስኩ ስልክ ተደውሎልኝ ነበር። ማን ነው የደወለው ታዲያ? እኔ እንጃ፣ ብቻ ስራ ጠይቀሽ ነበር አሉኝ። እና አግኝቻለሁ አልሻቸው? አዎ፣ ግን በማንኛውም ሰዓት መምጣት ትችያለሽ ብለውኛል። ምንድነው ስራው? ፋብሪካ ውስጥ ነው፣ ንብረት ቁጥጥር ምናምን። አሪፍ ነው። ቀስ በቀስ እድገት ታገኝበታለሽ እንደው። አዎ፣ እኔም እያሰብኩት ነበር። በቃ ጊዜ መፍጀት የሚያስፈልግ አይመስለኝም። ከዚህኛው መውጣት አለብሽ። አዎ በቃ ዛሬ ነግሬው እመጣለሁ። ጊዜ ስለምወጣ ደውልሃለሁ። እሺ እኔ ቆንጆ፣ እጠብቅሻለሁ። እሺ ቻው። ይሄ ሰውዬ አኳኋኑ ምንም እያማረኝ አይደለም። በዛ ላይ ቢኒ እንደዚህ እንደሆነ ካወቀ ሊጣላው ሁላ ይችላል። ስለዚህ ከዚህ ስራ መውጣት አለብኝ። ለአዲሱ ስራ ደግሞ በኋላ ደውዬ የሚሉኝን እሰማለሁ። ቢኒም ከዚህ ስራ ስለወጣው ሰላም ይሰማዋል። መቼስ በጣም ነበርኩ የጨነቀው። አሁን ግልግል ነው። ይህን ሰውዬ ልትላቀቅልኝ ነው።
እኔም ከጭንቀት ድናለሁ። ደግሞ አዲሱ ስራዋ ላይ ምን እንደሚያጋጥማት አለው፣ ግን ከዚህኛው ይሻላል ብዬ ገምታለሁ። ነገር ግን የሆነ ነገር ሳይላት ቶሎ መውጣት አትፈልግ፣ ለእኔ መናገር ስላልፈለገች እንጂ። ይሁን እስኪ በቃ ምንም ብዬ አላስጨንቃት። ሄሎ አቤል። ሄሎ ቤዚና፣ እንዴት ነሽ? ደህና ነኝ አቤል፣ እንዴት ነው አንተ? ደህና ነኝ እኔ። ስራ እንዴት ነው? አሪፍ ነው በጣም። ተመችቶሻል? እንደዛ ከሆነ አዎ። ለምን ዛሬ ሻይ ቡና አንልም? በዛውም በጣም ስለናፈቅሽኝ ብንገናኝ። ይቅርታ እኔ ቦይፍሬንድ እንዳለኝ ነግሬሃለሁ አቤል። ታዲያ ከዛ ልጅ እኔ አልሻልም ነው ወይስ ይቅርታዬን አልተቀበልሽም ነበር ነው? አሁን መስመር እያለፍክ ነው። ይቅርታህን ባልቀበል እስካሁን አላወራህም ነበር። ሲቀጥል ደግሞ አማርጠኝ አላልኩህም። ለእኔ እሱ ከበቂም በላይ ነው። ይገባሃል? ከዚህ በኋላ ሲጀመር ስልኬ ላይ መልሰህ እንዳትደውል። ጥሩ። ምን ማድረግ እንዳለብኝ በደንብ ነው ገለጻ ያደረግሽልኝ። አሁን ወደ ኔክስት ስቴፕ እሄዳለሁ ማለት ነው። ምን ነው ቤዛ፣ ችግር አለ እንዴ? አይ እንዲሁ ከቦይፍሬንዴ ጋር ሳወራ የኔ መስራት አስፈላጊ ሆኖ አልታየንም እና እኔ ማቆም እንዳለብኝ ወሰንን። ስራ በዝቶብሽ ነው? ብትሰሪም እኮ ሌላ ገቢ ነው የሚሆናችሁ ነው ወይስ ሌላ እየደበረሽ ነገር አለ? አይ የለም ይሄው ነው። እኔ ጋር ብትሰሪ በጣም ደስ ይለኝ ነበር፣ ግን በምትፈልጊ ሰዓት ቤቴ ላንቺ ክፍት ነው። ደውይልኝ። ያው ምክንያትሽ ባይዋጥልኝም ላስጨነቅሽም አልፈልግም። እሺ አመሰግናለሁ ስለ ሁሉም ነገር። ሄሎ ቤዛ። ምንድነው ነገሩ? ስሜን እንዴት ቶሎ ጠራው?